ለመኪና እንድዶል በጣም እየገፋፋ ከአንዴ ሁለቴም ነው የተረፍኩት ከመኪና አደጋና ስለዚህ መንፈሱ ተይዞ ተስሯል። ግን እስከሚሸኝ የትም ሄድ እንየው የተገዛውን ስልክ እግዚአብሔር ይመስገን እንግዲህ ከመጀዛ አድርሶኛል። እናንተም በርቱ የምላችሁ ነገር ይሄ ነው። ችግር ቢኖር ፈተና ቢኖር ከእናንተ ጋር አንዳንድ ነገሮች ቢኖሩ አታማሩ፣ አመስጋኝ ሆኑ። እግዚአብሔር የሚወደውን ይፈተናል። ዲያብሎስ ደግሞ እሱን ክደን ወደ እግዚአብሔር ስንጠጋ እንድናማርር፣ እንድናጉረመርም፣ እግዚአብሔር ላይ አመፅ እንድናስነሳ የማያደርገው ነገር የለም። ይህን እንዴት በምን ሴከንድ ከዚህ ጋር ቆሜ እዛ እንደሚያደርሰኝ አላውቅም። መኪና ውስጥና እንደ ሕፃን አንቺ ልጅ ረተ እያለ እንዲህ እጄን ይዞ ነው እያሻገረኝ የነበረውና አምላክ እስራኤል አለኝ፣ መድኃኔዓለም አለኝ፣ የሚጠብቀኝ ዋሴ፣ ጠበቃዬ፣ አማላጄ፣ ሰማዕቱ አለኝ፣ ወዳጄ በጣም ምንም ቢያግዘኝ በጣም ከስልክ ጋር በኢትዮጵያ ላይ ሆኜ ሳይሆን ገና እዛ ሆኜ ስልኮች እስኪ እንግዛ እንምረጥ። ስልኮች አሁን የመጡ ስልኮች እንዲስተካከሉ ብዬ ይህንን የመረጥኩት። ይህም አለ ባለፈው በቅርቡ ገዝተነው ነበረ። ይህ ያለ ይህ ከይሄኛው ግን ካሜራውን ጥራቱ ሳይሆን የዚህ ይሻላል ማለት ነው። የዚህ አሁን እየተስተካከለ ብኛለ የዚህ ነው እና ይህን ገዝተን እንግዲህ ለአስተዳዳሪ ሰጥተን ሶሳቻቸው ማለት ነው። ስልኩን ግን ወደዋለን። አሪፍ ነው። ለምን አንተ ኪድ ከላይ ቢወድቅም እንኳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ የመድኃኔዓለም። እንዴት ናችሁ? ደህና ናችሁ? ይመስገነው። ይህንን ቪዲዮ ሸር እያደረጋችሁ ላላይ ያሳዩልኝ፣ ላልሰማ አሰሙልኝ። ምክንያቱም ትልቅ ቤተ መቅደስ በትንሽ ገንዘብ እኛ ሁላችንም አስራት በረከት አድርገን የምንሰራው የአቡነ ገብረ መንፈስ ቅዱስና የሥላሴ ቤትን ልንጀምር ነው። ማን ይዘን? እግዚአብሔርን ኃይል፣ እግዚአብሔርን ጉልበት፣ እግዚአብሔርን አንደበት አድርገን። ምክንያቱም በእኛ አንዳችም ነገር አይሆንምና የእኛም ቤት የሰሩ አባት የሥላሴ የራሳቸውን ቤት እንዴት እንደሚሰሩ ታውቃላችሁ። ከዚህ በመቀጠል አባታችን የአቡነ ገብረ መንፈስ ቅዱስና የሥላሴ አስተዳዳሪ ስልክ የላቸውም። ስለዚህ ስልካቸው ኖርማል ትንሿ ስልክ ናት። ሁሉም በዚህ ሀገር ቀበሌ የሚኖሩት ጠቅላላ በጣም ገጠራማ ነው። ከወልዲያ በኋላ የ200 ብር ትራንስፖርት አለ ወደ 700 ኪሎ ሜትር የሚያስኬድ። ከዚያ በመቀጠል በዚያ ወርዳቸው የ300 ባጃጅ አለ 300 ብር የሚያስኬድ ባጃጅ። በጣም ረጅም ነው ብሏል እሱ። ተራራ ነው፣ ዳገት ነው፣ ቁልቁለት ነው ብለዋል። ያን ደግሞ ትንሽ ከሄዳችሁ ወደ ትወርድና የአንድ ሰዓት ከምናምን እሱም በእነሱ እርምጃ። እኛ ስንሄድ በምን እርምጃ እንደምንሄዱ ታውቃላችሁና ለእኛ 2 ሰዓትም ከዚያም በላይ ሊያስኬድ ይችላል። የአንድ ሰዓት ከምናምን ወይ የ2 ሰዓት ድረስ የሚያስኬድ የእግር መንገድ አለው ብለዋል። እንግዲህ አስቡት፣ በጣም ሩቅ በጣም ገጠራማ አካባቢ ነው። ለነሱ ከናንተ ከእህቶቼ ወይም እኛ ከዝክሩ ከምኑ ካስቀመጥነው ላይ ስልክ ገዝተንላቸዋል። ምክንያቱም እኔ ሁል ቀን ቤተ መቅደሱ ተሰርቶ እስኪያልቅ ድረስ እዚያ መሆን አልችልምና እያንዳንዱን የደረሰበትን ምናልባት እንደው አላቅም ይህን ቤተ መቅደስ እንድሰራ ያገዘኝ ወንድሜን ማስቸግረው አሹም ስላልተመቸው እኔም በጣም ከባድ ፈተና ላይ ስለሆንኩኝ መንፈሱ ሳይሸኝ ወዴትም መሄድ ስለሌለብኝ፣ ምክንያቱም እያንዳንዱ ቦታ ላይ ራሴን ወደ መኪና እንድዶል በጣም እየገፋፋ ከአንዴ ሁለቴም ነው የተረፍኩት ከመኪና አደጋና ስለዚህ መንፈሱ ተይዞ ተስሯል። ግን እስከሚሸኝ የትም መሄድ የለብኝም። ምክንያቱም
ሆን ብሎ ምክንያት ፈልጎ ያን ነገር እንዳያደርግ ፈልጌ ነው። ቀጣይ እነሱ መጥተው ከዚህ የሚያስፈልጋቸውን ቆርቆሮ፣ ቢስማር ማቴሪያል እንገዛለን። ከዚያ በመቀጠል የመሐንዲሱን የእጁን እንከፍላለን። ያን እንደጨረሰ ቤተ መቅደሱ ተሰርቶ እንደቆመ ቀጥታ ውሃ ልክ ነው የምናስረው በሲሚንቶ ሞልተን። ምክንያቱም ቤቱ የሆነ ነገር እንዳይሆን እንዳይዘምም ቶሎ ብሎ ያው ከባድ ሲሚንቶ ከባድ ወጪ ነው የሚጠብቀው። አሁን ላይ በጣም ውድ ነው ሲሚንቶ፣ እያንዳንዱ አሸዋ መስሪያው እያንዳንዱ በጣም ውድ ነው ከእጁ ጀምሮ። ነገርም ግን የኔን ቤት ራስ ሳሰራ የበጃውን ሲሚንቶ እንኳን ትልቅ ግዙፍ ቤተ መቅደስ እስከ 250 ቆርቆሮ ነው የታሰበው። እንግዲህ እግዚአብሔር አለ። እናንተም ያስራታችሁ ሁላችሁም እንድትሳተፉ እስኪ ስልኩን እንየው። የተገዛውን ስልክ እግዚአብሔር ይመስገን። እንግዲህ ከመጀመሪያ ስገዛ የነበረውን ቪዲዮ ማስቀመጥላችኋለሁኝ። በ13900 ምናምን የተገዛው 900 ነው እና ቪዲዮውን ደግሞ አሳያችኋለሁ። ስገዛ የነበረውን ትንሽ ቀንጨብ አድርጌ እንትን ብያለሁ። ከቨር አለው ከላይ መስተዋት ብቻ ነው ማልበስ የሚጠብቅብኝ። 200 ብለውኛል። ዋስትና አለው ማለት እስከ 1 ዓመት ድረስ ስልኩ ችግር ቢኖርበት የሆነ ነገር ቢኖር እንትን ማለት ይቻላል፣ ማስቀየር ይቻላል ማለት ነው። ከሆነ ዋስትናው ነው እንግዲህ ኤርፎን፣ ቻርጀር ሁሉም ነገር አለው ማለት ነው። እግዚአብሔር ይመስገን። እንግዲህ ይህንን ስልክ እንዴት መጠቀም እንዳለባቸው አሳያቸውና ኢሞ፣ ዋትስአፕ ሁሉንም አወርድላቸውና እያንዳንዱን ነገር ለኔ እየቀረጹ እንደ አሳዩ ስለፈለግኩ ነው። በጣም ጥሩና ትሁት አባት ይመስላሉ። እንግዲህ ያው ሰው በስልክ አይለይም፣ ነገር ግን በአካል እንገናኛለን። እቃውን ሳስረክባቸው ይሄንን ይመስላል የተገዛላቸው ስልክ። ያው ብዙም ትምህርት እንዳላቸው ነግረውኛል። በላይ ደግሞ የክንናው እንትን አላቸው፣ ዓለማዊ ትምህርትም እንደተማሩ ስለነገሩኝ ብዙ አይከብዳቸውም ብዬ አስባለሁ። በዚህ አጋጣሚ አስራታቸውን ይሰጡኛሉ። ትልቁ ነገር ከመድኃኔዓለም ዝክር የተረፈን እንግዲህ በሪታርዶ ያ ሁሉ ነገር ወጥቶ እግዚአብሔር ይስጣችሁ 82400 ብር ተርፏል። ከመድኃኔዓለም ዝክር እግዚአብሔር ይመስገን። ለሰራተኛ ከፍዬ እያንዳንዱን ወጪ አውጥቼ ያወጣሁትን በሙሉ አስቤ እግዚአብሔር ይመስገን እኔ በጉልበቴ እኔ በተቻለኝ በበረከቴ፣ ምክንያቱም ስደት ላይ ሆኜ በብዙ ሺህ እየላኩኝ ሲዘክረው የነበረው መድኃኔዓለም የተቻለኝም በረከት አድርጌ እንዲሁም በጉልበቴ አድርገን ዘክረናል። እህታችን እህተ ገብርኤል 2000 ሰጥታናለች። ኢትዮጵያ ነው የምትኖረው። በነገራችን ላይ ኢትዮጵያ ያሉት አልተቻሉም በቃና እየደወሉ በቃ አንቺ የምታወሪው ስለ ስደተኞች ነው፣ እስኪ ስለ ኢትዮጵያ ወሬን ኢትዮጵያ ላይ ስለምታዩ ስለምንሰም የኢትዮጵያ ሴቶች እንዴት እንበርታ የሚለውን ወጣቶችም ጭምር ስለሚያወጥ ቀሲስም ጋር ሲሄድ ማንኛቸውም አባት ጋር ሲሄድ ያገኙ በሙሉ እንደዛ ነው የሚሉኝ። በቃ ባንዴ የሚለዩ ደግሞ አልጠፋባቸውም እና አንዳንዶቹ ራሱ ወላታ ማርያምት እንዲህ ምናምን ሲሉ እሰማለሁ እና ፊቴ ብዙ የሚጠፋ አይደለም መሰለኝ። ወለተ መድህንና ወልደ በስላሴ ስም ይሄ ስም በጣም እንትን እያለኝ ነው። ወልደ በዓታ ማርያም 9753 ብር ለቤተ ክርስቲያኑ ማሰሪያ ነው። ወለተ ኪሮስ 20 ሺህ ብር ልካልናለች። እግዚአብሔር በወጣ ይተካ። ወለተ ገብርኤል 1650 ብር፣ እሷም ኢትዮጵያ ነው የምትኖረው። እግዚአብሔር በወጣ ይተካላት። በእውነት ብርሃነ ተንሳኤ 6600 ብር። እንደገና ደግሞ አንድ እህታችን ሰምተው እንዴ ብላ እንደው እግዚአብሔር ቢፈቅድ እንደው መድኃኔዓለም በብዙ ይባርክሽ እኔም አለኝ አስራት ብላ 82500 ብር ልካለኛለች። ለምኑ? ለቤተ ክርስቲያኑ ማሰሪያ። ከዚህ በተረፈ የቅዱስ ሚካኤል ደግሞ የተረፈን ዝክር ከመድኃኔዓለም 82400 ተርፎናል። ከሊቀ መላኩ ከቅዱስ ሚካኤል ደግሞ 150 ሺህ ብር ተርፎናል ማለት ነው። ከዚህ ላይ ስልክ ገዝቼ የቀረውን ብር እንግዲህ እንደመረና ቀጥታ ማቴሪያሉን ወደ መግዛት ነው የምንሄደው። በእርግጥ ምንም ማለት አይደለም፣ ምንም ሊበቃ አይችልም። ነገር ግን ቢስማሩን ቆርቆሮን ከቻለልን ይህንን አስረክብና ስልኩንምና ይህንን አስረክበን ቀጣይ እንጨት ከራሳቸው ስለሆነ ነው። እንጨት እንግዛ ብንል እርግጠኛ ነኝ 200-300 ሺህ ብር አይበቃም፣ በተአምር አይበቃም። ምክንያቱም በጣም ሰፊ ስለሆነ አንድ እንጨት ራሱ ወይም አንድ ወራጅ ገንዴላ ወይም አንድ ባህር ዛፍ ለመግዛት በጣም በብዙ ብር ነው። በጣም በብዙ ማለት አንዷን ፍሬ። ከዛ አስቡት እንግዲህ 100-200 ምናልባት ከዚያም በላይ ሊያስፈልገው ይችላል። ይሄ ቋሚ ብቻ። ከዛ ፍልጥ አለ። ያ ሲል 300-400 ሺህ ራሱ አይበቃም ነበርና እነሱ ግን በ10 ሺህ በ20 ሺህ እየገዙ
እኛ ጋር እንጨት በጣም ብዙ ነው ትርፍ ነው ብለው ሰው ደግሞ ይሄው ለስላሴ ያልሆነ እያለ በብዛት ያላቸውን ሁሉ ከመሬታቸው ከድንበራቸው እያነሱ ሰጥተዋቸው በቃ ህዝበ ክርስቲያኑ ተረባርቦ ይሄው ለ5 ቀን ለ6 ቀን ያለ እረፍት ያን እንጨት እየቆረጡ እየፈለጡ ነውና እግዚአብሔር እነሱንም ጉልበታቸውን ይባርክላቸው። የሚሰራ ሲኖር እኛ በጉልበታችን አለን ብለው ይሄን ማድረጋቸው ትልቅ ነገር ነው። እንዲሁም ደግሞ ቤቱ ውሃ ልክ ታስሮልን ለመረጋ ለእያንዳንዱ ነገር እንዳታስቢ ወጪ አታወጭም በእኛ ራሳችን እንመርጋለን ብለዋል። ውሃ ልኩን አስረን ደግሞ ቀጣይ ቀለሙ ጅብሳሙ የበሮቹ መዝጊያ ኮርኒስ ብዙ ነገር ያስፈልገዋል። እንዲሁም ደግሞ ያን ከጨረስን በኋላ ንዋያተ ቅዱሳን የጎደሉ አሏቸው እነሱን እናሟላለን። ይህን የሚሆነው እግዚአብሔር ቸርነት ነው። የምታው በአውሮፓውም በአረቡም ዓለም ያላችሁ ውድ እህቶቼ ሁላችሁም የወር የ2 ወር እያደረጋችሁ በረከት አልጠይቃችሁም። ምክንያቱም አሁን ላይ ብዙ ወጪ አለ፣ ከወር ወር እየበቃ አይደለም። ቤተሰብ አለ፣ የራስ ህይወት አለ። ነገር ግን በረከታችሁ ቢቀር እንኳን አስራታችሁን ከ11 የምታፈሱለትን ለዚህ ደብር ወይም ለዚህ ለተጎዳ ደብር እናፍስ ስላለው ይሄ ካለቀ በኋላ ጽላቱን ወይም ደግሞ ታቦተ ሕጉን እናስቀርጻለን። ምክንያቱም ስላሴና ወይ ባንድ ናቸውና ይሄ ነገር ተሰምቶ አይታወቅም፣ መሆንም የሌለበት ነው። ፍጡርና ፈጣሪ ባንድ አይሆኑም። እንዲሁም ቀርቶ እነሱ መላእክት ራሱ ባንድ አይሆን እንደተማርነው እንደኛ ሕግም ቃሉን ቤተክርስቲያንም እንደሚለው ግን ያው ገጠራማ ከመሆን ካለማወቅም ነውና አሁን ህዝቡም ትንሽ እየተጠራጠረ ነው። 2 ታቦት እየጠበቀ አንድ ሲወጣ በአንድ ስለሆኑ በጣም ግራ ይጋባሉ ብለዋል። እግዚአብሔር ከረዳን ከፓትርያርኩ እንዲሁም ከታች ካሉት ከጳጳሶቹ አስፈቅደን ያዌ ገብረ መንፈስ ቅዱስና የስላሴን ልነጣጥልን በሁለት እናደርግላቸዋለን። እሱም ማን ይርዳን? እግዚአብሔር ያግዘን። በወጣ ይተካላችሁ። ቅዱስ ሚካኤል አለው በስጋ አለው በነፍስ ይበላችሁ። መድኃኔዓለም አባቴ ዋሴ ጠበቃዬ ለኔ ጠባቂ መድኃኔዓለም በየወጣችሁበት በየገባችሁበት ልጆቻችሁን ንብረታችሁን ገንዘባችሁን ሁሉ ይጠብቅላችሁ። አለው ይበላችሁ። ለሱ የሰጠ አያፍርም። እሱን የተማመነ ለሱ ያበረከተ ለእግዚአብሔር ያበደረ ወድቆ አይወድቅም። እውነት እላችኋለሁ፣ እኔ ምስክሩ ነኝ። እኔ ምስክር አስራቱን የሰጠ ለዳብል ከ11 ያልሰጠ እግዚአብሔርን የሰረቀ እመኑኝ ዳብሎስ ከናንተም ይሰርቃል። ሳጥናኤል ከናንተም ሰርቆ ያለ አግባብ ከእጃችሁ ላይ ካፋችሁ ላይ ቁጭ ብሎ ያለ አግባብ በትናችሁ እንድትጨርሱ ያደርጋችኋል። አስራቱ ካለ በረከቱ ካለ ግን ለሱ ያንን ገንዘብ መንካት ማለት እሳት ነበልባል እንደሚያቃጥለው ያህል እወቁ። እኔም ለዛም ምን ምስክር ነኝ። ለምን አስራቱን ሰጥቼ በረከቱን ሰጥቼ ያጎደለብኝ አንዳችም ነገር የለም። በስደት በብዙ ባርኮ ነው የመለሰኝ። እግዚአብሔር ይመስገን። እኔ አዋቂ ሆኜ እኔ ጎበዝ ሆኜ አይደለም በርግጥ፣ ነገር ግን የተባለችዋን ቃሏን መምህራን ያሉኝን እያንዳንዷን ተግብሬ በራሴ ላይ ያየሁትን ለውጥ ይሄ ነው አልላችሁ። እግዚአብሔር ይመስገን። በገንዘብም በሁሉም በጤናም በሁሉም ባርኮኝ የማያልፈውን የዳቢሎስን ፈተና የከበደኝን የዛለኝ 1 ዓመት 2 ዓመት አይደለም ከ3 ዓመት በላይ የፈተነኝን አፉን አዘግቶ ሳይሸኝ አይኑ እያየ በድል ዶሎኛል። በድል እገባለሁ እንዳልኩት ተስፋ ቆርጭም ወይ ሲባል አረ እግዚአብሔርን ይዞ እንዴት ተስፋ ይቆረጣል? የእስራኤል አምላክ እያለኝ የአርባራው ንጉስ መድኃኔዓለም ከኔ እያለ እንዴት ተስፋ ቆርጣለሁ እያልኩኝ ወጪውንም ሳልፈራ በመከራ አለፌ እዛ አድርሶኛል። እናንተም በርቱ የምላችሁ ነገር ይሄ ነው። ችግር ቢኖር ፈተና ቢኖር ከእናንተ ጋር አንዳንድ ነገሮች ቢኖሩ አታማሩ፣ አመስጋኝ ሆኑ። እግዚአብሔር የሚወደውን ይፈተናል። ዳቢሎስ ደግሞ እሱን ክደን ወደ እግዚአብሔር ስንጠጋ እንድናማርር እንድናጉረመርም እግዚአብሔር ላይ አመፅ እንድናስነሳ የማያደርገው ነገር የለም። ይህንን ብልጥ ሆናችሁ ንቁ። የሆነ ኮሽታ ሲመጣ አስደንግጡ። እውነት እላችኋለሁ እኔ እንደው መድኃኔዓለም በሚያውቀው በአሁኑ ሰዓት እያሳለፍኩት ያለሁት ነገር በጣም 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 ከባድ ነው። በስደት ሆኜ በርግጥ ከዚህ የከፋ አሳልፌ ያውቃለሁ። አሁን ግን ይሄ በረከቱም አስራቱም ስለቱም ዝክሩም እንዲሁም ደግሞ ንሳ ለመግባት ልጆች የሚፈልጉትን እየጣርኩ እያስገባውም ስለሆነ ይሆን አላውቅም። በመድኃኔዓለም በስላሴ ስም ሰው ለካ ተይዞ እንደ ቆሞ የሚፈተነው ፈተና እንዳለ ሆኖ ግን በጤና ላይ ፈትኗቸው አልጋ ላይ አስይዛችሁ ሲሞክር በጣም ከባድ በጣም ማለት ነው። ከአንዴ ሁለት የሚገርማቸው እኔ ከሌሉ መንገድ ሁላቱ ውጭ እስኪል ድረሳሹ እንደ ህፃን ልጅ እንደ ይዞ ነው የሚያሻግረኝ። እጅና እጅ ጨብጦ ነው በቃ እንደ ህፃን። ምክንያቱም እንዴት ወርውሮ እንዴት በምን ሴከንድ ከዚህ ጋር ቆሜ እዛ እንደሚያደርሰኝ አላውቅም። መኪና ውስጥና እንደ ህፃን አንቺ ልጅ ረተ እያለ እንዲህ
እጄን ይዞ ነው እያሻገረኝ የነበረውና በጣም ከባድ ፈተና ነበር። እግዚአብሔር ይመስገን፣ መድኃኒዓለም ስሙ የተመሰገነ ይሁን። ምንም ቢያደርግ ምንም ከምንም አላስቀረኝም፣ ከምንም አላስቆመኝም፣ ወደፊትም አልቆመም። እኔ ኃይል ኖሮኝ እኔ ብርቱ እኔ ጎበዝ ሆኜ አይደለም። በእርግጥ በጣም ከባድ ነው ፈተናው። እኔም ደካማ ነኝ። ነገር ግን አምላክ እስራኤል አለኝ፣ መድኃኒዓለም አለኝ፣ የሚጠብቀኝ ዋሴ፣ ጠበቃዬ፣ አማላጄ፣ ሰማዕቱ አለኝ፣ ወዳጄ በጣም ምንም ቢያግዘኝ በጣም ከስልኬም እንዲሁም ደግሞ ከጉዬም የማላሳጣው ከቦርሴ የማላሳጣት እናቴ ኪዳነ ምሕረት ሊቀ መላኩ ቅዱስ ሚካኤል እንዲሁም ወዳጅ አባቴ ሰማዕቱ እየጠበቁኝ ይኸው እዚህ ደርሻለሁ። ወደፊትም ደግሞ ይቀጥላል ይሄ ነገር። እግዚአብሔርን እስካመሰገናችሁ ለሰው መዳን ለሰው ምክንያት እስከሆናችሁ ድረስ ፈተናው በጣም ከባድ ነው፣ በጣም ማለት ነውና ይሄ ደግሞ ዛሬ አይደለም። ዛሬ በኢትዮጵያ ላይ ሆኜ ሳይሆን ገና እዛ ሆኜ ንስሐ እንዲገቡ በምጥርበት ሰዓት እናንተ ይሄ ነው እኔ የሉሲፈር መንፈስ ሁሉ መቶ መከራ ሁሉ አይቼ ነበር። ከወንዶች ግለ ወሲብ ከሚያደርጉ ንስሐ እንዲገቡ አድርጋቸው ከገቡ በኋላ እነሱን የቀኖናውንም የሁሉንም ስግደት እያሰገድኳቸው ባለሁበት ሰዓት ከነሱ እየተነሳ እኔ ጋ ይመጣ ነበር። ክላሴም በሙሉ ይሞላውና ያን ነገር በሚያደርጉ ሰዎች በጣም ይፈትነኝ ነበር። እኔ ጋር ማድረግ በእኔ አካል ላይ ማድረግ ሲያቅተው በቃ ሙሉ ክላሴን ወይም ባይኔ በምናቤ ሙሉን እየሳለ በጣም ነበር የሚፈትነኝ የሌዝቢያን ወይም የግለ ወሲብ መንፈስና ተዛ ከስደቱ ጀምሬ ይሄ ከነሱ የሚመጣው የተቃውሞም ሁሉንም ስለለመድኩት እግዚአብሔር ይመስገን። ግን ትንሽ በጤና ላይ መጥቶ መንቀሳቀስ እስኪያቅታችሁ ድረስ መያዝ ከባድ ነበር። ግን ያው በማቃት በተማርኳት መሰረት እየቀጠቀጥኩኝ እየታገልኩኝ ስም እግዚአብሔርን እየጠራው እየገሰስኩኝ እግዚአብሔር ይመስገን አለው እስከዛሬ። ነገም በእግዚአብሔር ቸርነት እኖራለሁ። የእናንተ ጸሎት የእናንተ ምርቃት እንደሚያግዘኝ አውቃለሁ። በተለይ በገዳም ያሉ አባቶች እውነት እላችኋለሁ አንዳንዴ እኔ እኮ ደካማ ነኝ ይህ እኮ አይገባኝም ብዬ በጣም እንትን እላለሁና በቃ ሁሌ ወደ ተማሪያም ስምሽን ከስሜ ላለየው እስኪሉ ድረስ አይዞሽ ልጄ ምን ላይ ነሽ ምን ደረሰ ትንሽ ተጨናንቀሻል መሰለኝ የሆነ ችግር ላይ ነሽ መሰለኝ ብለው ሲሉኝ በጣም ይገርመኛልና ምን ያህል እንደሚያነቡና ምን ያህል ከኔ ጋር እንትን እንደሚሉ ነውና እግዚአብሔር ይመስገን። መድኃኒዓለም ስሙ የተመሰገነ ይሁን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጸሎት አትርሱኝ፣ አስቡኝ። ጸሎት በቆማችሁ ቁጥር አንድ አቡነ ዘበሰማያት ድገሙልኝ፣ አንድ ሰላም ለኪ ለኔ ትልቅ ዋጋ አለውና ከእናንተ አስራት አወጥተው የማያውቁ በረከት ሰጥተው የማያውቁ አሁን ይህን ሲሰሙ በረከት ሲሰጡ አስራት ሲሰጡ እነሱ ጋር ያለው ሰላቢው መተቱ እያንዳንዱ ነገር ይሄ በረከት አልባርግ የተባለው ጤናዋቸውን ንካ ገንዘባቸውን ስለብ የተባለው ያን አስራት ሲወጣበት ያን በረከት ሲሰጥበት ስለማይፈልግ ስለሚደክም ወይም ያን ገንዘብ መንካት ስለማይችል ያለው አማራጭ ድጋሚ ሲታደስ ያው ወደኔም ወደነሱም እየመጣ መፈተን ነውና ግን ይሄ ነገር በህይወት እስካለው የሚቀጥል ነው። መቼም ቢሆን ስልጣን አይኖረውም የመንካት ቢችልም እንኳን በሞትም እግዚአብሔርን እያመሰገን እግዚአብሔርን እያገለገልኩ የቻልኩትን እያደረግኩ ለሰው ማለፍ ነውና የምፈልገው። እግዚአብሔር ያግዘኝ፣ እግዚአብሔር ይርዳኝ። እናንተም በጸሎት እንዳትለዩኝ። እወዳችኋለሁ። ሰላም ሁኑ።